ስፔን ፈረንሳይን ሳትጠበቅ መዘረር ችላለች። ይህ ጨዋታ እንዴት ነበር? ምንስ ይመስላል? በጨዋታው የተነሱ ጉዳይ ዝርዝር ሀሳቦችን የምናነሳ ነው የሚሆነው። ሌላው ደግሞ ዛሬ የሚደረግ ሌላ ወሳኝ የግማሽ ፍጻሜ መርሃ ግብር አለ። አርጀንቲና ከእንግሊዝ ተጠባቂ መርሃ ግብር ይከናወናል። ሁለቱ ቡድኖች በዚህ ታላቅ መድረክ ሲገናኙ በብዙ ቁጥሮች አሉ። ይሁን እንጂ በአዲስ ትውልዳቸው በተለይ ደግሞ ሊዮ ሜሲ እንግሊዝን ሲገጥም በታሪኩ ለመጀመሪያ ጊዜ ነውና ይሄኛው ጨዋታ ላይ ተያይዞ ያሉት አንድምታዎች ምን ይመስላሉ የሚሉትን ዝርዝር ጉዳይ የምንመለከት ነው የሚሆነው። ታዲያ እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋብዝኳችሁ። የዕለተ ሐምሌ 8 የሮብ ማለዳ ስፖርታዊ መረጃዎችን ወደ እናንተ ማድረስላችሁ ሮቤል አብርሃም ነኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። በቅድሚያ የምንመለከተው በትላንትናው ዕለት የተከናወነውን ተጠባቂ መርሃ ግብር ነው። ታዲያ ትላንትና ፈረንሳይ ከስፔን በግማሽ ፍጻሜ የተከናወነ መርሃ ግብር ነበር። ብዙዎች ግምታቸውን ለፈረንሳይ ቢሰጧትም የታሰበው ሳይሆን ቀርቷል። ስፔን በጨዋታው ላይ እጅግ አደገኛ ነበረች። በማጥቃት እንቅስቃሴው ሆነ በመከላከል እንቅስቃሴው የተዋጣላቸው ነበሩ። በተለያየ ኳስ ይዘት አደረጃጀት ላይ ፍጹም የበላይነትን ወስዶ ያመሽበት ነበር ብለን ማንሳት እንችላለን። በእርግጥ ተመጣጣኝ ፉክክር በሁለቱም ብሔራዊ ቡድኖች መካከል ተመልክተናል። ይሁን እንጂ ስፔኖች ያገኟቸውን እድሎች በአግባቡ በመጠቀም ረገድ የተሻሉ ስለነበሩ ጨዋታውን በማሸነፍ ወደ ቀጣይ ዙር መሻገር ችለዋል። ገና በጨዋታው ጅማሬ 20ኛው ደቂቃ ላይ ነበረ ኦያርዛባል በፍጹም ቅጣት ምት ስፔንን ቀዳሚ ያደረጋት። ሉካስ ዲኜ ላሚን ያማል ላይ በሰራው አላስፈላጊ የነበረ ጥፋት የተገኘች ፍጹም ቅጣት ምት ነበረች ወደ ጎልነት የተቀየረችው። ታዲያ ከዛ ጎል መቆጠር በኋላ ፈረንሳዮች አቻነት ጎላቸውን ለማግኘት በተደጋጋሚ ለማንኳኳት ጥረት ቢያደርጉም የስፔን ተከላካይ ክፍሎች ግን ኡናይ ሲሞን ሁላ ምን አይነት ማሊያ እንደለበሰ አናሳይም በማለት ጭምር ዘግተው ያመሹባቸው ሁኔታዎች ነበሩ። ከመዝገታቸው ባሻገር በዘመናዊ እግር ኳስ ውስጥ መከላከል ቦታ የለውም። በመከላከል ውስጥ ብቻ ሳይሆን በማጥቃት ውስጥ መከላከል ነው የምንፈልገው። ማጥቃት ራሱን የቻለ መከላከል ነው በማለት ተጨማሪ ኃይሎችን በማደራጀት ቡድኑ በፔድሮ ፖሮ አማካኝነት ጎል በማስቆጠር አሸናፊ መሆን የሚችለውን ሌላኛውን የስፔን ጎል ከመረብ ማዋሃድ ይችላል ማለት ነው። ታዲያ በጨዋታው ላይ 10 ሞክሮ ሁለቱ ኢላማውን የጠበቀላቸው ስፔኖች ሁለቱንም በሚገባው ወደ ግብነት በመቀየር ነው ወደ ቀጣዩ ዙር መሻገር የቻሉት። በአንጻሩ ፈረንሳዮች ከ14 በላይ ጎል ሙከራዎች የሚያደርጉም ኢላማውን መጠበቅ የቻለላቸው ግን 4 ብቻ ነው። አራቱም ደግሞ እዚህ ግባ የማይባሉ ደካማ ምቶች ናቸው። እርግጥ ነው ኡናይ ሲሞን አንድ ኳስ ከቦክስ ውጭ ወጥቶ አስጥሎ ሊሆን ይችላል። ያ ኳስ በጥሩነት ልናነሳው የምንችለው የፈጠሩት አደገኛ አጋጣሚ እንጂ ከዛ ውጪ ይሄ ነው ብለን ልናነሳ የምንችላቸው ዝርዝር አጋጣሚዎች አልነበሩም። ከሞላ ጎደል ለኔ በግል እይታዬ የጨዋታው ኮከብ ሮድሪ፣ ከሱ ካለፈ ደግሞ ኦልሞ ነበር። ፊፋ ደግሞ ኦፊሻሊ የጨዋታው ኮከብ የማሸነፊያዋን የመጨረሻ ጎል ማስቆጠር የቻለው ፔድሮ ፖሮ ሆኖ ተመርጧል። ይህንን ጨዋታ እንደተመለከታችሁት በዚህ ጨዋታ የታዘቧቸው ዝርዝር ጉዳዮች ምን ይመስሉ ነበር የሚለውን ሐሳብና ስታችሁን አድርሱን። ታዲያ ይህንን ውጤት ተከትለው ዴላፎንቴም ዴሻምፕስም እንዲሁም ደግሞ ተጫዋቾችም አንስተው ነበረ። ያንን ለማንሳትና ለማስታወስ ያክል ለእናንተም ሐሳብ እንዲረዳችሁ ዴላፎንቴ ያው ጨዋታው ምርጥ ነበረ፣ የተጠበቀው ፍክክር ሆኗል። አስቀድመው ዴሻምፕስ እንደተነበዩት የተሻለ ቡድን እኛ እንደነበረን በማንሳታቸው የሚገባንን ድል ቀድሞ ስለመሰከሩልን ከልብ እናመሰግናለን። ያው ፈረንሳይ ጥሩ ቡድን ናት፣ የፈለገ ጥሩ ብትሆንም ግን ዛሬ ለገጠመችው የዓለማችን ምርጥ ቡድን ነው። ታዲያ የዓለማችን ምርጥ ቡድን ስትገጥም ሊከተልህ የሚችለው እንዲህ ያለ ሽንፈት ነው በማለት ራሳቸውን በሚገባ አጠንከረው የተናገሩበት መንገድ አለ። በፍጻሜው ጨዋታ ላይ ማንም ይምጣ ማንም ስፔን አትፈረም፣ ታርጌቷ ዓለም ዋንጫውን ማሸነፍ ነው። እርግጥ ነው ማንም እዚህ ቦታ ላይ ጠብቋት አልነበረም። ማንም የጠበቃት የለም። በእርግጠኝነት ብዙ ቅራኔዎች፣ ብዙ ጥያቄዎች አሉ። ብቻ ዋንጫውን እንሳመው እንጂ ብዙ ነገር እናወራለን ብለዋል ዴላፎንቴ። ተጫዋቾችም እዛ የደረሱበትን መንገድ የበለጠ አስደናቂ እንደነበረና ይህ ትጋታቸው የበለጠ በፍጻሜ ላይ ጠንክሮ ቡድኑ ከ2010 በኋላ ለመጀመሪያ ጊዜ ዳግም ዋንጫ የሚስምበት አጋጣሚ ይፈጠራል ወይ የሚለውን ማየት እንፈልጋለን ብለዋል። እንደሚታወቀው ስፔን በፍጻሜ ታሪክ ስትደርስ ይሄ ለሁለተኛ ጊዜዋ ነው። 2010 የመጀመሪያዋ ነበር። የትላንትናው ደግሞ የሁለተኛው አጋጣሚ ነበር ማለት ነው። በአንጻሩ በፈረንሳዮች በኩል በጨዋታው የራሳቸውን ድክመት አንስተው ኋላ ላይ ግን የዳኛው መጠነኛ ደካማነት የቡድኑን የበለጠ ውጤት አለማማር እንደ እንቅፋት እንደሆነበት ገልጸዋል። የሻምፕስም ከጨዋታው በኋላ በሰጡት ሀሳብና አስተያየት መሰረት ከዳኛው ጋር በምንም መንገድ ልንግባባ አልቻልንም ነበረ። እርግጠኛ ነኝ የግማሽ ፍጻሜ ጨዋታ ላይ እንግሊዝኛ እውቀት ያለው ዳኛ ነው የሚመደበው። ታዲያ እኔ ስነግረው እሱ የሚመልስበት መንገድ ሌላ ነበረ። ስነግረው ስጠይቀው
አይመልስልኝም ነበር። በቃ ቢጨንቀኝ እንግሊዘኛውን አልተረዳውም ብዬ አለፍኩ። እውነት ግን ለግማሽ ፍጻሜ መምራት የሚያስችል ብቃት ነበረ ወይ የሚል ጥያቄ መጠየቅ እፈልጋለሁ ሲሉ ዴሻምፕስ አንስተዋል። ታዲያ ላለፉት ዓመታት ብሔራዊ ቡድኑን በትጋት ሲያገለግሉ የቆዩት 2018 ከቡድኑ ጋር መሆን የዓለም ዋንጫ ማሳካት የቻሉት እኛ አሰልጣኝ በትናንትናው ዕለትም ከብሔራዊ ቡድኑ ጋር የነበራቸውን ቆይታ አጠናቀዋል። ታዲያ በቀጣይ ከማጣሪያ ጨዋታ ጀምረው ደግሞ ዚነዲን ዚዳን ቡድኑን ተረክበው በቀጣይ ፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ሆኖ የሚቀጥል ይሆናል ማለት ነው። ሪያን ቸርኪም በጨዋታው ጋር በተያያዘ ዝርዝር ሀሳቦችን ሰጥተው ነበር። የኛው ድክመት እንዳለ ሆኖም እኛ ማድረግ የሚጠበቅብንን ተግባራቶች በአግባቡ አለማድረጋችን እንዳለ ሆኖ ዳኞች ደግሞ ያንን እንዳናረግ የበለጠ ተግዳሮት ሆነውብን ነበረ የሚል ሀሳቡን አንስቷል። ታዲያ ብዙ እንቅፋቶች ከነበሩብን ጉዳዮች መካከል አንዱም የራሳችን ፐርፎርማንስ መውረድ፣ ለጨዋታ የነበረን ዝግጅት መቀነስ የሆነ ቢሆንም ዳኛው ደግሞ የበለጠ እንቅፋት ሲሆንብን ነበረ። ማግኘት የሚገባንን ነገር እንዳናገኝ ከጨዋታው ላይ አድርጎናል ሲል መልእክቱን አስተላልፏል ማለት ነው። ታዲያ በአጠቃላይ በዚህ ጨዋታ ላይ የነበሩት ሀሳብና አስተያየቶች በእናንተ እይታ እንዴት ነበር የሚለውን ጋበዝኳችሁ። ከመሸጋገሪያ በኋላ ተመልሰን ስንገናኝ ደግሞ የዛሬው ጨዋታ ላይ ምን ይጠበቃል፣ ምንስ የተሰሙበት ነው የሚሉትን ዝርዝር ጉዳዮች እንመለከታለን። አብራችሁን ቆዩ። ተመልሰናል። በዛሬው ዕለት የሚደረግ ሌላ ተጠባቂ ወሳኝ የግማሽ ፍጻሜ መርሃ ግብር አለ። ይህ ጨዋታ እንዴት ይታያል የሚሉትን ደግሞ ዝርዝር ጉዳዮች እናንሳ። ከዓለም ዋንጫው የግማሽ ፍጻሜ ጋር በተያያዘ የተመደቡት አሜሪካውያን ዳኞች ላይ በርካታ እንግሊዛውያን ጥያቄ እያስነሱ ነው የሚገኘው። ከጨዋታው በላይ ውጥረት የነገሰውም በዚህ ጉዳይ ላይ ሆኗል። 3 አሜሪካውያን ዳኞች ጨዋታውን በበላይነት እንዲመሩ ተመርጧል። በዋነኝነት ከተመረጡት መካከል ደግሞ ኢስማኤል ኤልፋት ይገኙበታል። እኚህ ዳኛ የአርጀንቲናን ጨዋታዎች በመሩባቸው ሆነ የኢንተር ሚያሚን ጨዋታ ሊዮ ሜሲ ተሰልፎ የተጫወተባቸውን ጨዋታዎች በአጠቃላይ ማሸነፍ ችሏል እና ኢቭን አቻም ሽንፈትም በዚህ ሰውዬ የተመራ አስተናግዶ አያውቅም። ታዲያ የ2022ቱንም የኳታር ዋንጫ ፍጻሜ መምራት የቻሉ ዳኛ ነበሩና ይህንን የተመረጠበት መንገድ በእንግሊዛውያን ሚዲያዎች በኩል አልተወደደም። የእንግሊዛውያን ሕዝቦችም በዚህ ነገር ላይ ጥያቄ እንዲያስነሱ ሚዲያቸውን በመጠቀም ጫና እየፈጠሩ ነው የሚገኘው። ዴይሊ ሜል ታዲያ በዘገባው እንዳነሳው ከሆነ በፊት ለፊት ገጹ ላይ በዓለም ዋንጫው ላይ ማጭበርበር አለ በሚል በጋዜጣው ላይ ከባድ የሆነ ርዕስ ሰጥቶት ዝርዝር ጉዳዮችን ሲያደርስ ነበር። ታዲያ ዴይሊ ሜል ማጭበርበር አለ ብቻ በሚል ሳይሆን የራሱ ተወዳጅ ዳኛን ሊዮ ሜሲ መርጧል ሲል ነበር ዝርዝር ጉዳዮችን ያስቀምጠው። ከዚህ በፊት ሜሲ በዳኝነት የተጠቀመባቸው ጨዋታዎች ላይ ካለፉት ጨዋታዎች ላይ ደግሞ በአራቱ አሰልጣኝ በመራባቸው ላይ ከተቃራኒ የመጣ ጥያቄዎችን በምስክርነት በማቅረብ ዘሰንም ይዞት የወጣው ምርጫም ነበረ። ፊፋ ምርጫውን ያደረገው ሜሲን ቀደም ብሎ ከታደጉ ዳኞች መካከል በመሆኑ ይህም አጠያቂ እንዲሆን አድርጓል ሲል ነበረ ርዕሱን የጀመረው። ታዲያ የሰጠውም ርዕስ ከኳታር እስከ ሚያሚ ደግሞ በዓለም ዋንጫው ያላለቀ ወዳጅነት ዛሬም ሊቀጥል ተቀጣጥሯል ብሎ ነው እንግዲህ መረጃውን ያነሳው። እንዲሁ ሚረርም የራሱን የቻለ ሽፋን ይዞት ሰጥቶት ርዕሱ መነጋገሪያ እንዲሆን ያደረገበት አጋጣሚ ነበር። እሱም አርጀንቲና የፈለገችውን ዳኛ አግኝታለች ወይም ደግሞ ሹማለች ሲል ነበር የጠየቀው። ታዲያ ይህ ውዝግብ የበለጠ የጋለ የዛሬውን ጨዋታ የበለጠ ተጠባቂ እንዲያደርጉ አድርገውታል። ምናልባት በሳለፍነው ሰኞ ዕለት አንድ የተሰራ መሰናዶ ነበረ። እነዚህ ሀገራቶች ከድሮም ጀምሮ የነበራቸው ፖለቲካ አቋም በመኮንን አለማው የተዘጋጀ ልዩ ዶክመንተሪ ነበርና ምናልባት ያንን ተመልሰው ቢከታተሉት በዛሬው ጨዋታ ላይ ለምን ይጠበቃል፣ ለምንስ በሚዲያ ሁኔታዎች ላይ ዝርዝር ጉዳዮች፣ ሀሳቦች ከፖለቲካውም ሆነ ከእግር ኳስ ግንኙነታቸው ያሜ ከነበረው የጊዜ እጅ ጋር ተያይዞ ሊነሱ የሚገቡ ነጥቦችን በስፋት መመልከት ይጠበቃል ብዬ አስባለሁ። ከጨዋታ ጋር በተያያዙ ግን እግር ኳሳዊ የሆኑ ጉዳዮችን ለማንሳት ያክል በዛሬው ጨዋታ ላይ እንግሊዝ ብሔራዊ ቡድን በቱሄል እየተመራች ከረጅም ጊዜ በኋላ ወደ ዓለም ዋንጫው ፍጻሜ ለመግባት ፍልሚያውን ታደርጋለች። እንደሚታወቀው ከዚህ በፊት ጀርመንን አሸንፈው 4-2 ካሸነፉበት የ19ኙ ድል በኋላ ዳግም ወደዚህ መድረክ ወደዚህ ያለ ቦታ ላይ አልመጡም ነበረ። ታዲያ ያንን ለመካስ ዛሬ እድል አግኝተዋል። ታዲያ የ2022 ሻምፒዮን አርጀንቲናን በማሸነፍ ለዚህ መድረክ ይበቃሉ ወይ? የምሽት 4 ሰዓት ጨዋታው መልስ የሚሰጠን ይሆናል። አርጀንቲና ግን ያው የፈረንሳይ ጣፈንታ ይደርሳታል ተብሎ አይጠበቅም። ብዙ ነው የመጣበት አደረጃጀት፣ እንደ ቡድን የመጫወቱ ስሜት የበለጠ ደግሞ በአንድ ብቻ መቆመን ሳይሆን ምናልባት ይህንን ጨዋታ ድል በማድረግ ከዚህ ቀደም ተመዝግቦ የነበረው በተከታታይ 2 ዓመት የፍጻሜ መድረስና ምናልባትም ደግሞ ተከታታይ 2 ዓመት ሻምፒዮን የመሆን የጣሊያንና የጀርመን ሪከርድ የመጋራት አቅም ይኖራታል ማለት ነው። ሌላኛው ሊዮ ሜሲ ነው የምንመለከተው። ምናልባት ኪሊያን
ምባፔ እንዲሁም ደግሞ ኤርሊንግ ብራውት ሃላንድ ከውድድሩ መሰናበታቸውን ተከትለው የጎል ፉክክሩን ብቻውን እንዲመራ ተፈቅዶለታል። በዛሬው ጨዋታ ላይ ምናልባት አንድ ጎል ማስቆጠር የሚችል ከሆነ የማንንም እድል የማንንም ውጤት ሳይጠብቅ ምናልባት በፍጻሜ ጨዋታ ላይ ከአንድ ተጫዋች 9 እና 8 ጎሎችን ካልተመለከትን በስተቀር ሌላ ልዩነት ይፈጠራል ተብሎ አይጠበቅም። ታዲያ የወርቅ ኳሱን በቀላሉ የእጁ ያደርጋል ተብሎ ይጠበቃል ማለት ነው። ይሄ ይሆናል ወይ? የምሽት 4 ሰዓት ጨዋታው ምላሽ የሚሰጠን ነው። ሊዮኔል ስካሎኒ እንግሊዝ ብሔራዊ ቡድን ጠንካራ ስብስብ እንዳላት በመግለጽ በዛሬው ጨዋታ ላይ እጅግ ሊፈተኑ እንደሚችል በማንሳት ሆኖም ግን ነገሮችን ተቋቋመው ጨዋታውን አሸናፊ በመሆን እንደሚደመድሙ ተናግረዋል። ቶማስ ቱሄልም በቡድኔ በባለፈው አጫወት ብዙም ደስተኛ አልነበርኩም፣ ደስተኛ ያልሆንኩባቸውን ነገሮች ደግሞ አሁን አስተካክዬ ደስተኛ ለመሆን የሚያስችለኝን አቋም እየገነባው ነው ሲል ተናግሯል። ታዲያ የምሽት 4 ሰዓት ጨዋታው ምን አይነት አንድምታ ምን አይነት ውጤት ይኖረዋል የሚለውም በስፋት ልክ 4 ሰዓት ሲል የሚጀምረው ምላሽ የምናገኝለት ጉዳይ ነው የሚሆነው። ገበያ ስፖርትም እንደተለመደው ይህንን ጨዋታ ከምሽት 3 ሰዓት ተኩል አንስቶ ወደ እናንተ በስፋት በቀጥታ ይዞት የሚመጣው ርዕሰ ጉዳይ ነው የሚሆነው ማለት ነው። ታዲያ የተመለከታችሁ የቆያችሁት የሐምሌ 8 የዕለተ ረቡዕ የማለዳ ስፖርታዊ መረጃዎችን ነበር። ገበያ ስፖርትን በሌሎች ቀሪ ፕሮግራሞች ይመልሳል። ሮቤል አብርሃም ደግሞ ከእናንተ ጋር ጥሩ ቆይታ ያደረግኩት ነበርኩኝ። ሀሳብና ሴታችሁን እንዲሁም ደግሞ ሌሎች የጨዋታ ግምቶቻችሁን እንደታደርሱን ኮሜንት ሴክሽኑ ክፍት ይሆናል። መልካም ቀን። Kamido Bashaga!